እንደው ዛሬ በትግረኛ ሰላምታ ስታቀርቡ ድፍረታችሁ በጣም አስገርሞኛል። ምክንያቱም በትግረኛ ተናጋሪዎች ላይ እልቂትን ያወጃችሁ አትመስሉም ከጥቂት ዓመታት በፊት። አሁንም ያንን እያደረጋችሁ አትመስሉም ዛሬ በትግረኛ ሰላምታ ስታቀርቡና እውነት ይህንን ድፍረት ከየት ነው ያመጣችሁት? እናንተ ቋንቋን እናንተ በምን መልኩ ነው አክብረን አስከብረናል የምትሉት? ህገ መንግስትንስ በየት በኩል ነው አክብረን አስከብረናል? የሀገርን ሉዓላዊነት አክብረን አስከብረናል የምትሉት? እናንተ እኮ በተደጋጋሚ የኢትዮጵያ ሉዓላዊነት ጭምር ስትደፍሩና ስታስደፍሩ የነበራችሁ ፓርቲዎች ናችሁና በምን አይነት ሞራል ነው ስለ ቋንቋ የምታወሩት? በትግረኛስ እንደው የማውራት ሞራሉን ከየት አመጣችሁት? ስለ አማርኛ ማንሳት እንችላለን። በዚህ እየመረጣችሁ የአማርኛ ተናጋሪን ማህበረሰብ ስታሸማቀቁ የምትሉት እናንተ እንጂ ሌላው ፓርቲ አይደለም። እና አምባገነን አይደለንም ቋንቋ አንጭንም የምትሉት በቋንቋ ሲያሳድድ የሚውል አካል አንድ ቋንቋ ተከብሮ ኢትዮጵያ የጋራ ብሔራዊ ቋንቋ ይኑራት መባለን እንደ አምባገነንነት የሚያየው በምን መልኩ ነው የሚለውን እንድትመልሱልን እንፈልጋለን። የአዲስ አበባ ህዝብ የአድዋ ድል ባለቤት የሆነው የሚኒሊክ ሐውልት ስር እንዳያከብር በአስለቃሽ ጭስ ጭምር እንደበተናችሁትና እናንተ በገነባችሁት አዳራሽ እንዲታጠር አድዋ እንዳረጋችሁት ማንሳት እኮ አላቃተንም። በምን ሞራል ነው እናንተ በዓላትን በደመቀ ሁኔታ እያስከበርን ነው የምትሉት ብለን እንጠይቃለን። አሁን ግን በዘፈነው ነገር ላይ እኛን አልተናገረንም፣ እንደ ኦሮሞ አልተናገረንም። የኦሮሞን ህዝብ አላለም፣ ኦሮሞን አላለም፣ አልተናገረም። የተናገረው ስርዓቱን ነው። ስርዓቱን ደግሞ ተናገረ ማለት ስርዓቱ ይመልስለት እንጂ ለምንድን ነው እኛ የምንመልስለት? ኦኬ አርቲስቶች ምናምን እንግዲህ አሁን እንግዲህ እዚህ ጋር የሚታየኝ ምንድን ነው አርቲስቶቻችን አይ ዶንት ኖ ከባድ ነገር ነው ግን ያለው ነገር ሀገር ሞታለች ማለት ምንድን ነው? ታዲያ ሀገር ሞታለች ሲል እኮ ትግሬውንም አማራውንም ኦር ሁሉንም እኛ ለምንድን ነው መልስ የምንመልስለት? ሀገር እኮ ማለት እኮ ሶማሌ፣ ወላይታ ሁሉም 84 ብሔር ብሔረሰብ ያለበትን ነው። ለምን እኛ ምን አገባን ለብቻ መልስ ምን ነው? በ17 መርፌ ቢል ኖሮ ምናምን ነገር የተለየ ነገር ቢናገረን ኖሮ ኦኬ የቄሮ ምን ያው እንደውም የፈራሁት ምን ነበረ ዱላ ይዘመተ ጅን አጣምረ ምናምን ብሎ ይገጥማል። እግዚአብሔር ምስክሬ ነው ይገጥማል ብዬ እንዲህ ነበር ስጠብቀው ነበር። ግን ያንን አለ ምክንያቱም አነኛችሁ የሚለውን የኦሮሞ ልጅ መንገድ ላይ ወጥቶ የቀረውን ዘፍኖ በእኛም ሀዘን ላይ ዘፍኖልናል። ስለዚህ አሁን ይህን ነገር አልተናገረም፣ ኦሮሞ ብሎ አልተናገረም። ምክንያቱም በየቦታው የነበረው እኔ ትንሽ እንዲያውም ምንድነው እኔ እንዲያውም እኔ ደጋፊ ነው የሚመስለኝ መድኃኒዓለም ምን አሁን አዲስ አበባዬ በሚለው ዘፈን ላይ ዘፈናት አለች አምረሽ ደምቀሽ ምናምን የሚለው የልማቱ ደጋፊ ነው ብዬ ነው የማስበው። ልማቱንም ደግፎታል፣ እዚህ ጋር የሚለማውንም ደግፎታል። ቴዲ አፍሮ እንግዲህ ሙዚቃውን ከለቀበት ከዕለተ ሐሙስ ቀን ጀምሮ እስካሁን ያለው እንዲሁም ይሄ ሳምንት የቴዎድሮስ ሳምንት የሚባል ይመስላል። ማህበራዊ ሚዲያ ሁሉ ስለ ቴዎድሮስ ብቻ ነው የሚያወራው። የሚደረገው የሚሰራው ነገር ሁሉ የቴዲ ሙዚቃ ትንታኔ ነው። እንደምትመለከቱ እንግዲህ ይሄ ኮሜዲያን በዚህ ልክ የቴዲን ሙዚቃ እንደ ቁርስ ምግብ ምሳ አድርጎ ሲጠቀመው ያሳያል ማለት ነው። ከዚህ በተጨማሪ ደግሞ የተለያዩ ሰዎች የተለያዩ ነገር የሰጡት ይገኛሉ። በተለይ ደግሞ የሆኑ ብሔሮች የማይደግፉ የሆኑ ብሔር ደግሞ የሚደግፍ አስመስሉታል። የሆኑ ሃይማኖት የሚደግፉ የሆኑ ሃይማኖት ደግሞ የሚቃወሙ ያስመስሉ ተራ የሚመስል ነገር ውስጥ የገቡ ብሽሽቅ የሚመስል ነገሮች አሉ። ሰው ወደ ተፈለገው ጉዳይ እየለወጠው እየሰማው ይገኛል ማለት ነው። ይሄ ግን ተገቢ አይደለም። እየሆነ ያለው በቃ አንድ ሙዚቃ ነው። አንድ ታዋቂ ተወዳጅ ኢትዮጵያ ውስጥ የነገሰ በሙዚቃው ማለት ነው ቴዎድሮስ የሚባል ሰው የዘፈነው ሙዚቃ ነው። ያንን እንደፈለገ መተርጎም ተገቢ ነው ብዬ አላስብም። ነገር ግን እህታችን እንግዲህ እንደገለጸችው ኦሮሞን የመነካ ትግሬን የነካ እንዲያንቋሸሽ ነገር የለውም። አንድ ኢትዮጵያ ነው። ሁልጊዜም ቴዲ አፍሮ የሚወደድበትና የሚታወቅበት ጉዳይ አንድ ኢትዮጵያ ብቻ። በእኛ ሀገር እናቱ ወለደችው ወንድ ማለት ቴዲ አፍሮ የምር ነው ማለት በቃ ወንድ ልጅ ወንዱ ሁሉ ኩምቢውን ጭን ውስጥ ቀርሮ ሽልጥ በሆነበት ዘመን ላይ እናቱ ወለደችው ወንድ ቴዲ አፍሮን አግኝተናል። የኔ ልጅ እዚህ ተወልዳ በሁለት ዓመቷ ተመልሳ እዚሁ የኖረችውና ቴዲን ነው የምታውቀው። በቴዲ ፍቅር ያበደች ልጅ ነች ያለችኝ እና ቤቴ
መጥቶ እሷ ከትምህርት ቤት ስትገባ ቴዲ አፍሮ እኮ ነው ማማዬ አልኳት። ቦርሷን ወረወረች፣ ስልኩን ጨበጠች፣ ገዝፋት እያለች ለመንደሩ ልጅ በሙሉ ቴዲ አፍሮ ኢዝ ኢን አወር ሃውስ ትጮኻለች። ቤቷ አልበቃላት። ቴዲ ጠራና ቀፈሳማትና ያቺ እናት እኮ ከኔ በላይ እውቅ ናት ሲላት ኖ ዌይ በቃ የምትመስል ነገር አትንገረኝ አይነት ወርውራው ነው የምላችሁ። እና ምንድነው እሷ ደግሞ እኔንም አታውቅም። ቴዲ እኔን አክብሮ ነው የመጣው። ግን የትውልድ ልዩነት ስናወራ ካቤ ጋር ሳወራው ነበረ። ቴዲ አክብሮቱ በእኔ ላይ ስላየሁት አይደለም የማደንቀው። በየትውልዱ ያሉትን የጥበብና የስፖርት ባለሙያዎች የጋይ ጸጋዬን ፍቅርን ሰምታችኋል። ዘፈን ውስጥ የነ አዲስ አለማየሁን፣ የወጋየሁን፣ የሃይሌን፣ የነ ቀነኒሳን እንደ ሙያተኛ ሰውን ሲያከብር ለማለት ነው። እንደ ሀገር ደግሞ ከመሪዎቻችን ከጃንሆይ ጀምሮ ምኒልክን፣ ቴዎድሮስን፣ እቴጌ እያለ ሲዘፍን አንደኛ ፍቅር የሌለውንም ሰው ፍቅር የሚያስይዝ ልጅ ነው ቴዲ። ሁለተኛ የማይደፈሩ ርዕሶችን የደፈረ ድምፃዊ ነው። ይሄ መቀበል አለ። ዘፈን ኃጢአት ነው ለምትሉ ሰዎች የቴዲ አፍሮን ዘፈን ያካትተዋል? የቴዲ አፍሮን ዘፈን አልበሙን ያካትታል? ምናልባትም ካካተተ እያወቅኩ ወደ ኃጢአት ገብቻለሁ። ይቅርታ አድርጉልኝ። እያወቅኩ በቃ እረ ምክንያቱም ይህን ሰሞን ድብርት የለ፣ ብቸኝነት የለ፣ መመሰጥ ብቻ ነው እዚህ ጫካ ውስጥ ቁጭ ብዬ ብራዘር። በቃ ያው እዚህ ጥቅጥቅ ያለ ጫካ ውስጥ ኤርፎኔን ሰክቼ ከራሴ ጋር ነኝ። ስለዚህ እወዳችኋለሁ፣ አመሰግናለሁ። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን እጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ። A few moments later ይሄ ፓስተር ተብዬ እንግዲህ በብዙዎች ዘንድ መሳቂያና መቀለጃ መዝናኛ ሆኗል። በእርግጥም አንዳንድ ሰዎች እንደሚናገሩት ዘንድሮ በተለይ አሁን ደግሞ ፍልፍሉ ታሞ ባለበት ሰዓት የሚያስቀን ኮሜዲያኖች ፓስተሮች ናቸው። በአዳራሽ የሚያደርጉት ፕሮቴስታንቶች ናቸው የሚያዝናኑን የሚሉ ነገራቸው እውነትም ትክክል ያሰኛል ማለት ነው። በዚህ መልክ እየጨፈረ እየዘፈነ እንግዲህ ምን ማለት እንደሚቻል አላቅም። ብቻ የፓስተር ተመልከቱ እንዲህ ያለውን ሙዚቃ እያስነካ ብዙ ፕሮቴስታንቶች ወዮ ብለው ጥለው የወጡበት ይህን ዘፈን ይህን ጭፈራ አኒ ብለው አዋቂ ያነበቡ ፓስተሮች ዘፈን በቃን ብለው የወጡበትን እንዲህ ያለ ሟርት ሲሰራ ማየት እጅግ በጣም ያሳዝናልኝ። እንግዲህ ለምየን ለብዬ ነው አብየን ለማየ እንደሚሉት አይነት ብሂል ሆኖበታል ይሄ ፓስተር ማለት ነው። በእውነት እንግዲህ ቴዲ አፍሮ ብዙ ነገር በዚህ ወቅት ምን ትዝ አለኝ፣ አብርሃም ወልዴ ተናገረዋል። ሙዚቃው ከመላቁ በፊት የቴዲ አፍሮ የዘንድሮ ሙዚቃ ደግሞ እንደ ጸበል ይመስላል፣ ገና ሳይወጣ ብዙዎች ሳይነካ አስለፈለፈሳ ብሎ የተናገረው ነገር እንግዲህ ጸበሉ የደረሳቸው ሰዎች ደግሞ እንዲህ አይነት ልፍላፊ ውስጥ ገብተዋል ማለት ነው። ሄይ ጋይስ እንዴት ናችሁ? አንድ በጣም የደነቀኝ ነገር ስላለ ነው። እኔም ብቻ ነው የተሰረኩት ወይስ እናንተም ናችሁ? ሙሉ አልበሙን ገብታችሁ እዩት። በብዛት ፎቶ እንደዚህ ነው ያለው እንዳለ በቃ ፊት ለፊት ያለው ፎቶ ይሄ ነው። አያችሁታ እንዳለ እንደዚህ ነው ያለው። ልክ ዳስጣን ላይ ሲደርስ ግን ጋይስ ተመልከቱ፣ ፊት ለፊት ወደኛ ዞሮ ነው እያየን ያለው ማለት እኔም ብቻ ነው ያስደነገጠኝ። ዋትስ ጎይንግ ኦን ጋይስ? በኢየሱስ ስም ቴዲ ይለያል።
ሰው እንግዲህ ጎበዝ እንደምትመለከቱት እስካሁንም በሰራላችሁ ቪዲዮ እንዳያችሁት እያንዳንዷን ቪዲዮን በጥንቃቄ ነው እየተመለከታል። የቴዲን ዘፈን ከግጥሞቹ ባሻገር ስቲከሮቹ ላይ ምን አለ፣ አቀማመጡ ላይ ምን አለ፣ አጻጻፉ ምንድነው የሚል ሰው በጣም ይገርማል። የሄደበት ርቀት የተጓዘበት የትርጉም ስልት እጅግ በጣም የሚደንቅ ነው እና ቀደም እንዳልኳችሁ የሆነ ፌስቲቫል አለ ነው የሚመስለው። አሁን እንደዚህ ሰው ስታዩት የሆነ ኢሲኤልሲ ማትሪክ ኤግዛም ፈተና ያለበት ነው የሚመስለው። እያንዳንዷን ነገር በጥንቃቄ ተነተናል። እያንዳንዷን ነገር ሚስጥር ትርጓሜ ተርጓል። ቴዲ በዚህ ገጥ ቆሟል፣ በዚህ ገጥ እንደዚህ ነበር፣ ብሉ ብላክ ነው፣ እዚህ ጋር ብሉ ብላክ ሆኗል፣ እዚህ ጋር ከለር ነው እያለ የሚገርም ትንታኔ የሰጠን የሚገኝ ሰው። እናንተ ስታዘባችሁት ነገር ምንድነው? እስቲ ኮሜንት ላይ አጋሩ።